አንድ ሰው ሁልጊዜ በአእምሮአችሁ ውስጥ ሲመላለስ እነዚህ ሶስት ነገሮች በዚያ ሰው ላይ ይከሰታሉ። አንዳንድ ሰዎች ለምን ከአእምሮአችሁ እንደማይወጡ አስባችሁ ታውቃላችሁ? ምንም ብታደርጉ፣ የቱንም ያህል ርቀት ብትሄዱ መገኘታቸው በአእምሮአችሁ ውስጥ ይቆያል። ልክ መጫወቱን እንደማያቆም ሙዚቃ። ከዚህ ሐሳብ ለመውጣት በሥራ በመጠመድ ፊልም በማየት ከሌሎች ጋር በማውራት ራሳችሁን ለማዘናጋት ትሞክራላችሁ። ግን በድንገት ስማቸው፣ ፊታቸው፣ ፈገግታቸው እንደገና ፊታችሁ ላይ ድቅን ይላል። ልታገኟቸው ቀጠሮ አትይዙም፣ መልእክት አትልኩላቸውም። ሆኖም ግን እነዚህ ሰዎች ከአእምሮአችሁ ከቶ አይወጡም። ወዳጆቼ፣ አንድ ሰው በአእምሮአችሁ ውስጥ ያለማቋረጥ ሲኖር በአጋጣሚ አይደለም። ይህ አባዜ አይደለም፣ ድክመት አይደለም፣ ቁርኝት ነው። ከአመክንዮ የጠለቀ ከርቀት የጠነከረና ከቃላት ያለፈ የነፍስና የነፍስ ቁርኝት ነው። እና ይህ በሚሆንበት ጊዜ አንድ ሰው ያለማቋረጥ በአእምሮአችሁ በሚመላለስበት ወቅት በዛ ሰው ላይ ሶስት ነገሮች ይከሰታሉ። ስለዚህ ጠለቅ ብለን በሁለት ነፍሳት መካከል ያለውን የማይታየውን ዓላማ እንመርምር። አንደኛው ኃይላችሁ እየተላለፈባቸው ነው። ሐሳባችሁ ዝም ያለ እንደሆነ ታስቡ ይሆናል። ማንም የማይሰማ ይመስላችኋል። በአእምሮአችሁ ውስጥ ተቆልፈው የሚቀሩ ይመስላችኋል። ግን ሐሳቦች ኃይል ናቸው እና ኃይል ደግሞ ወዳጆቼ ይጓዛል። ጠንካራ በሆነ ስሜት ስለ አንድ ሰው ስታስቡ ፍቅራችሁ፣ ህመማችሁ፣ ናፍቆታችሁ፣ ማሰባችሁ በአጽናፈ ሰማይ ውስጥ የሚንቀሳቀስ ሞገድ ይሆናል እና በሆነ መንገድ እነዚያ ንዝረቶች፣ ሞገዶች ወደዚያ ሰው መንገዳቸውን ያገኛሉ። ለዚያም ነው አንድ ጊዜ ስለ እነሱ ስታስቡ ይደውላሉ፣ መልእክት ይልካሉ፣ ወይም ድንገት ከየት መጡ ሳትሉ ይመጣሉ። ይህ አጋጣሚ አይደለም። የኃይል ስምምነት ነው። ስሜቶችን ከልባችሁ በቀጥታ ወደ እነርሱ እየላካችሁ ነው እና ነፍሳቸው በተፈጥሮ እንደ እናንተ በተመሳሳይ ቻናል ላይ ከሆነ እነዚያን ስሜቶች ይቀበላሉ። ለምን በድንገት ስለ እናንተ እንዳሰቡ ላያውቁ ይችላሉ። ስሜታቸው ወይም ልባቸው ለምን የተለየ ስሜት እንደተሰማቸውም ጭምር። ለምን እረፍት እንዳጡ ወይም በምሽት እንደነቁም ላያውቁ ይችላሉ። ነገር ግን ይህ የሆነው ከእናንተ የወጣው ኃይል ስለደረሳቸው ነው። አንዳንድ ጊዜ በኪሎ ሜትሮች ርቃችሁ እንኳን አብሮነታቸው ሊሰማቸው ይችላል። ድንገተኛ ሞቅ ያለ ስሜት ሊሰማችሁ ይችላል። ያለምንም ግልጽ ምክንያት በድንገት ሊያስታውሷችሁ ይችላሉ። ሊገልጹት የማይችሉት ጠንካራ ስሜት ሊሰማችሁ ይችላል። ይህ የመጀመሪያው እውነት ነው። አንድ ሰው ሁልጊዜ በአእምሮአችሁ ውስጥ ከሆነ ኃይላችሁ ወደ እነሱ እየደረሰ ነው ማለት ነው። ለመገናኘት በፊታቸው መሆን አያስፈልጋችሁም። ቅርብ ለመሆን በየቀኑ ማውራት አያስፈልጋችሁም። ምክንያቱም ነፍሳት በዝምታ ይገናኛሉ። ልብ የራሱ የሆነ የንግግር መንገድ አለው። ጸጥ ያለ፣ በስሜት ላይ የተመሰረተና እውነተኛ። ይህንንም በትክክል የሚያዳምጥ ሌላ ልብ ብቻ ሊረዳው ይችላል። በአንድ ወቅት አንድ ጊዜ ስለምትወደው ሰው ማሰብ ማቆም ያቃታት አንዲት ሴት ነበረች። ከተለያዩ ዓመታት አልፈዋል። የየራሳቸውን መንገድ ሄደው የራሳቸውን ሕይወት መስርተዋል። ግን ሁልጊዜ ማታ ከመተኛቱ በፊት ይህች ሴት የምታስበው ሰው ትዝታው ተመልሶ ይመጣል። በህልም ሳይሆን ሰላማዊ በሆነ መንገድ እና ይህ ሰው ሌላ ከተማ ሆኖ ከጠዋቱ 12 ሰዓት ላይ ሊረዳው የማይችለው ስሜት እየተሰማው ከእንቅልፉ ይነሳል። ዛሬ ማታ ስለ እሷ ለምን አሰብኩ ብሎ ራሱን በሹክሹክታ ይጠይቃል። ሁለተኛ፣ ስለ እናንተም እያሰቡ ነው። ከዚህም ጠለቅ ያለ ነገር አለ። ሁልጊዜም በአእምሮአችሁ የሚመላለሱት እናንተም በእነሱ አእምሮ ውስጥ ስለሆናችሁ ቢሆንስ? ለምሳሌ ይህ አጋጥሟችሁ ያውቃል? ከረጅም ጊዜ በኋላ ስለ አንድ ሰው አብዝታችሁ ታስባላችሁ እና በድንገት ይህ ሰው መልእክት ይልክላችኋል። ስለ አንድ ሰው ህልም ታያላችሁ
እና በሚቀጥለው ቀን ይህን ሰው በሆነ መንገድ ታገኙታላችሁ። ይህ የሆነው በዘፈቀደ አይደለም፣ በሁለቱም አቅጣጫዎች በሚሰራ ግንኙነት ነው። ነፍሳችን እንደ መስታወት ናት። አንዷ ነፍስ ሌላውን በጠንካራ ስሜት ስታስብ፣ ሌላኛው ደግሞ ይሰማታል። ለዚያም ነው አንዳንድ ሰዎች በአእምሯቸው የሚመላለሱት በአጋጣሚ ሳይሆን ኃይላቸው ወደ እናንተ ስለሚደርስ። ባይናገሯችሁም ምናልባት ይናፍቋችሁ ይሆናል። ስለ እናንተ እያስቡ ምናልባት ዝም ይሉ ይሆናል። ትተዋችሁ የሄዱ ቢመስሉም ምናልባት አሁንም ድረስ የእናንተን ስም በልባቸው ውስጥ ተሸክመው ሊሆን ይችላል። ይህም ይሰማችኋል፣ ነፍሳችሁም ያውቀዋል። ምክንያቱም ሁለቱ ነፍሳት ሲገናኙ ርቀት፣ ጊዜና ዝምታ ምንም አያግዳቸውም። አፋችሁ ባይናገርም ልባችሁ ይነጋገራል። ስለዚህ አንዳንድ ጊዜ ስለ አንድ ሰው ማሰብ ማቆም በማትችሉበት ጊዜ እሱ እናንተን በተመሳሳይ ጥልቀት፣ ተመሳሳይ ስሜት፣ ተመሳሳይ ምኞት ስለሚያስብ ነው። ያ የማይታየው በልባችሁ መካከል ያለው ድልድይ አሁንም ሕያው ነው። አንድ ልጅ በአንድ ወቅት አንዲትን ሴት በጥልቅ ይወድ ነበር። ሕይወት ግን ወደ ተለያየ አቅጣጫ ወሰደቻቸውና መለያየት ነበረባቸው። ከዓመታት በኋላ ልጁ በሕይወቱ ተሳክቶለታል። ግን የሆነ ነገር ሁልጊዜ ያልተሟላ እንደሆነ ይሰማው ነበር። ሁልጊዜ ማታ የዛችን ልጅ ሳቋን፣ እርጋታዋን፣ አይኖቿን ያስብ ነበር። እና በሌላ የዓለም ክፍል ያለችው ያች ልጃገረድ ልታብራራው የማትችለው ስሜት በዚሁ ምክንያት ይሰማታል። ምግብ እያዘጋጀች ስትራመድ ወይም ሙዚቃ ስትሰማ ታስታውሰዋለች። አሰባት፣ እሷም ተሰማት። እነሱ አልተነጋገሩም፣ ነገር ግን ነፍሳቸው አሁንም ትነጋገራለች። የግንኙነት ኃይል ይህ ነው። ሶስተኛ፣ አጽናፈ ሰማይ አንድ ነገር ሊነግሮት እየሞከረ ነው። አንዳንድ ጊዜ አንድ ሰው በሐሳባችሁ ውስጥ ያለማቋረጥ ሲመላለስ ስሜት ወይም ግንኙነት ብቻ አይደለም፣ ከአጽናፈ ሰማይ የመጣ መልእክት ነው። አጽናፈ ሰማይ አይጮህም፣ በሹክሹክታ፣ በስሜቶች ምልክቶችና በሞገዶች ይናገራል። ስማቸው በአእምሯችሁ ሲመላለስ፣ በህልማችሁ ውስጥ ፊታቸው ደጋግሞ ሲታይ፣ ለመርሳት ከሞከራችሁ በኋላም ትዝታ ልባችሁን ሲመታው ራሳችሁን ጠይቁ። አጽናፈ ሰማይ የሆነ ነገር ሊነግራችሁ እየሞከረ ነው። ይህም ምናልባት ያላለቀ ነገር እንዳላችሁ እያሳየ ይሆናል። ምናልባትም የይቅርታ ዕዳ ይኖርባችሁ ይሆናል። ምናልባትም መዝጋት የሚያስፈልጋችሁ ጉዳይ ይኖርባችሁ ይሆናል። ወይም ምናልባት የእናንተ ዕጣ ፋንታ አካል ይሆን ይሆናል። የማያቋርጥ ትዝታ ቅጣት አይደለም፣ ምልክት ነው። ይህንን ግንኙነት ችላ አትበሉ የሚል ምልክት። የታሪክ አፍታ። በአንድ ወቅት የልጅነት ጓደኛውን በየቀኑ የሚያስብ ሽማግሌ ነበር። በ40 ዓመታት ውስጥ አልተገናኙም። አንድ ቀን በመጨረሻ እሷን ለማግኘት ወሰነ፣ እንዴት እንደሆነች ለማየት ብቻ። ሲገናኙም እንዲህ አለችው፣ እኔም በየቀኑ ስለ አንተ አስብ ነበር፣ የረሳከኝ መስሎኝ ነበር። ሁለቱም በእንባ ፈገግ አሉ። አጽናፈ ዓለሙ ለሁለቱም ለዓመታት ሲናገራቸው ነበር። ይህም አንዳንድ ትስስር መቼም እንደማያልቅ ያሳያል። አይናችሁን ለአንድ አፍታ ዝጉ። በሐሳባችሁ ውስጥ የሚኖረውን ሰው አስቡ። አትሽሹት፣ አትጠራጠሩ። በጥልቅ በማሰብ እንዲህ ብላችሁ ብቻ ጠይቁ፣ ይህ ግንኙነት ምን ያስተምረኛል ብላችሁ። ይህ ግንኙነት የሚያስተምረኝ ፍቅር ነው? ይቅርታ ነው? የተሻለ ነገርን ነው ወይስ መተውን? አንዳንድ ጊዜ ስለ አንድ ሰው ማሰብ ስለ እነርሱ ብቻ አይደለም፣ ስለ እናንተም ነው። ነፍሳችሁ መፈወስ የሚያስፈልጋት ነገር እንዳለ አመልካች ነው። ስለዚህ ከሐሳባችሁ ለማምለጥ ከመሮጥ ይልቅ ስሙት። መደምደሚያ። አንድ ሰው ሁልጊዜ በአእምሯችሁ ውስጥ ከሆነ እነዚህን 3 እውነቶች አስታውሱ። ኃይላችሁ እየደረሳቸው እንደሆነ፣ እናንተንም እነሱ እያሰቧችሁ እንደሆነ፣ ዩኒቨርስ መልእክትን እየሰጣችሁ እንደሆነ። ግንኙነቱን እንደ ህመም አትመልከቱት፣ ይልቁን ዓላማና ግብ እንዳለው አድርጋችሁ ተመልከቱት። ምናልባት ያለ ጥቅም በአእምሯችሁ እንዲመላለሱ የታሰቡ ሳይሆኑ
በእናንተ ውስጥ ንቃትን ለመፍጠር የተከሰቱ ይሆናሉ። እያንዳንዱ ሐሳብ ምክንያት አለው። እያንዳንዱ ግንኙነት ወቅት አለው እና አንዳንድ ጊዜ እውነተኛ ፍቅር በጸጥታ በአእምሮአችን ውስጥ ይኖራል። ነፍሳት እርስ በእርሳቸው አይረሳሱም። ጊዜ፣ ርቀትና ዝምታ ሊለያያቸው አይችልም። እንደገና ይገናኛሉ፣ በሐሳብ፣ በህልምና በስሜቶች። ያ ውብ የነፍስ ምስጢር ነው። ለዛሬ ያቀረብኩላችሁ ጠቃሚ መልእክት ይህን ይመስል ነበር። በቀጣይ ጠቃሚ መልእክት እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።